እኛ ካልጠመቅ ነው ቢጠጣም ይኮመጥጣል እኛ ካልጋገር ነው እንጀራውም ይሻግታል በሚሉ ሰዎች በዚህ በመናጥ ውስጥ ቅቤውን ጠብቃለሁ እኔ ታሪክ ሰርተህ ለማለፍ ከሞትኩ በኋላ ሹመት አገኛለሁ ብዬ ምዋጋ ወታደር ነበርኩ እኔ የጫረው አውራጣት የተጫረው ቁርጭምጭሚት መሆኑ ካልሆነ በስተቀር እግርና እግር ይጋጫል ግን ተቆርጦ አይጣል ለሀገሬ መስዋዕት የከፈልኩ አጥንቴን የሰበርኩ ደሜን ያፈሰስኩ ወታደር ነኝ ዛሬ ባለው አውድ ደግሞ ሀገሬ ሰላም እንድታገኝ ፍቅር እንድታገኝ ወደ ሰላሟ እንድትመለስ ዜጎቿ ተመልሰው የፍቅር ካባ እንዲለብሱ ይሄን ሸማ እንዲጎናጸፉ ፈልጋለሁ እዛው ላይ መገኘት እንዴት ብለም ሊያስደርግ ይችላል እነዚህ ነገሮች እንዳሉ በጽሁፍ አውቃለሁ አሁን ፕራክቲካሊ ያየኋቸው ጊዜ መጣና ሐሳቦቻችን አንድ ቢሆኑ በአንድ ሰነድ ይፈሳሉ ሐሳቦቻችን ልዩነት ቢኖርባቸው ልዩነታቸው ተከብሮ ይሰነዳሉ ታሪክ ስለሆነ ማለት ነው ጣታችሁን አንሱልኝ ልጆቼን ሰብስቤ እየመከርኩ ነው ብላለች ኢትዮጵያ ጤና ይስጥልኝ ይህ በሐቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው ልዩ መሰናዷችን ነው ኢትዮጵያ እስከ ዛሬ ድረስ ሲያማት የነበረውን ልጆቿን ሳያግባባ የነበረውን ነገር ለመፈወስና ችግሩን ለመለየት ልጆቿን ሰብስባ እየመከረች ነው በእርግጥ በአንዳንዶች ዘንድ አንዳንድ ነገሮች ይባላሉ የምክክር ኮሚሽኑ ተግባር ድራማ ነው የብልጽግና ፓርቲ ስውር አጀንዳ ነው ጠቅላይ ሚኒስትሩ ያመጡት የስልጣን ዕድሜ ማራዘሚያ ነው በጣም ብዙ ይባላል ከሚደረገውና እየተደረገ ካለው ነገር ግን ትንሽ እንኳን ተሞክሮ አይተን እውነት የኢትዮጵያ ችግር ይቀረፋል የሚል 50% ወይም ከ50% ባነሰ እንኳን ግምት አሳድረን የነገን ተስፋ ለመሰነቅ መድፈር ያቃተን በርካቶች አለን ያም ሆነ ይህ ግን ይህ ትውልድ እምቢ ማለትን የጀመረበት ችግሮችን እቀርፋለሁ ማለት የቻለበት ደረጃ ላይ የደረስን ለመምሰሉ በርካታ ማሳያዎች አሉ ስለዚህም ሀገራዊ ምክክር ኮሚሽን የኢትዮጵያ ሲንከባለሉ የመጡ ችግሮችን በመለየት አጀንዳዎችን አሰባስቦና ለይቶ ከ4000 የሚጠጉ ሰዎችን በአንድ አዳራሽ ውስጥ አስገብቶ ምክክር ከጀመረ ሐምሌ 8 አንድ ብሏል አሁንም ቀጥሏል ምክክር ኮሚሽኑ በተለያዩ ጉዳዮች ላይ መወያየት እንደቀጠለ ነው ብዙዎቻችን ተስፋ እናደርጋለን የኢትዮጵያ አንድ ታሪካዊ የሽግግር ወቅት ይሆናል በሚል ችግሮችም ይነቀሳሉ ይቀረፋሉ ብለንም እናምናለን ለማንኛውም በዚህ ጉዳይ ላይ በተመካካሪነት ሲሳተፉ ከነበሩ አንድ እንግዳ ጋብዘናል እንዴት እርስዎ የተሳተፉበት ማህበሮ ካቀረበው አጀንዳ በመነሳት ከምክክር ኮሚሽኑ ምን እንጠብቃለን በእርግጥ እንደሚባለው ድራማ ነው ማለት ይቻላል ወይንስ የኢትዮጵያን መጻኢ ዕድል ለመወሰን ትውልድ የገጠመው ታሪካዊ አጋጣሚ ነው ማለት ይቻላል የሚለው እናነሳለን እንኳን ደህና መጡ ሻለቃ አብርሃም አማን እንኳን ደህና ቆየ በመግቢያዬ ላይ ያው አንዳንድ ጊዜ እኛ ካልጠመቅ ነው ቢጠጣም ይኮመጥጣል እኛ ካልጋገር ነው እንጀራውም ይሻግታል በሚሉ ሰዎች ሀገራዊ ምክክር ኮሚሽን የጀመረው አሁን እያደረገ ያለውን ተግባር የሚያጣጥሉ አሉ የዚህ ትውልድ ግን ታሪካዊ አጋጣሚ ነው የሚሉ ኢትዮጵያም ችግሯን በመነጋገር ልጆቿን በማግባባት ወደ አንድ ታሪካዊ ምዕራፍ የምትሻገርበት የታሪክ አጋጣሚ ነው የሚሉ አሉ እርስዎ እንዴት አገኙት በአጋጣሚ ከዚህ እንጀምር እስኪ አመሰግናለሁ እኔ እንዳንድ ኢትዮጵያዊ ዜጋ ሀገሬ እንዲሆንላት የምፈልገው ነገር ሆና ባያት የምፈልገው ነገር ህዝቦቿ እንዲሆኑ የምፈልገው ነገር አሁን እዚህኛው እድሜ ላይ ሆኜ በርካታ መናጦች አሉ እነዚህ መናጦች ልንወጣ የምንችልበት ለመጀመሪያ ጊዜ በታሪክ አንብቤም አላውቅም አይቼም አላውቅምና ዛሬ የማየው ይህን ያህል ቁጥር ያለው የኢትዮጵያ ማህበረሰብ ከሁሉም ስፍራ መጥተው ውስጥ ዲቴል ውስጥ ስንገባ በጣም ብዙ የሚያስገርሙ የሚያናግሩ ነገሮች አሉ የሚቀጥለው ሐሳባችን ስንመጣ ብዬ አስባለሁ ነገር ግን
እንትን እኮ ነው የነበረንን ጥቂት ነገር አግዝፈን የነበረንን በኋላ ቀርነት ስንገለገል የነበርንበትን ባህላዊ እሴት አዘምነን ዘመናዊ በሆነ መልኩ የምንቀመጥባቸው ጠረጴዛዎች፣ የምንቀመጥባቸው ወንበሮች፣ የምንሰበሰብባቸው ቤቶች፣ አዳራሾች እነዚህ ሞደርን ናቸው። ቀደም ሲል ኢትዮጵያውያኖች ለእኛ አዲስ አይደለም በዚህ ልክ መቀመጥ፣ በዛፍ ስር ቁጭ ብለን ችግር ስንፈታ፣ በየትኛውም ስፍራ ቁጭ ብለን ነገሮቻችንን ስንደኛኝ የኖርንባቸው ካልቸሮች፣ ሴቶች ናቸው የነበሩት። አሁን ዘምነው አድገው ገዝፈው አየህ ብዝሃነትን አካተው በጣም የሚያስገርመኝ ነገር ይህንን ስመለከት እኔ ተስፋ ጭሮብኛል። አንዳንድ ጊዜ ወተት ስንንጠው ነው አይደለ ቅቤውን የምናገኘውና በዚህ በመናጥ ውስጥ ቅቤውን ጠብቃለሁ እኔ። ቅቤው ደግሞ ወጥቶ ተሰብስበው ያን ቅቤ የምታስቀምጠው አንድ ቅል ውስጥ አንድ ዕቃ ውስጥ ነው የምታስቀምጠው። ያቺ ዕቃ ደግሞ ኢትዮጵያ ነች። አየህ ከዚህ ስብስብ ያንን ጠብቃለሁ እኔ። ይሄ ነው ተስፋዬ በመጀመሪያ ደረጃ መታየት ያለበት። ሲቀጥል መምከር ምን ክፋት አለው? መነጋገር ምን ጥፋት አለው? ቁጭ ብሎ መግባባት ምንድን ነው መጥፎነቱ? እኛ አንድ ከለር፣ አንድ ቋንቋ፣ አንድ ሐሳብ፣ አንድ ጡት የጠባን ልጆች ነን። ኢትዮጵያ የምትባል እንደኔ እናት ሁለት ጡት ያላት አይደለችም፣ አንድ ጡት ነው ያላት። ያን ጡት ሁሉም ዜጎቿ ጠብተውታል። በዛ ልክ ተመሙና ቁጭ ብለው ይመካከራሉ። ለኔ ይሄኛው ስሜት የተለየ ነው እጅግ በጣም በሚገርም ሁኔታ። ይሄ ማለት ግን ቅቤው ሲናጥ እንደሚሆነው ነገሮች የሉም ማለት አይደለም፣ ልዩነቶች የሉም ማለት አይደለም። አንድ ጄኔሬሽን እንደ ገበቴ ውሃ ያፈሰሰ ነገር ግን ኢትዮጵያን በልኩ ስታሳየው ደግሞ ውሃ ልኩ ላይ የሚቀመጥ ማንነት ያለው ጄኔሬሽን ነው፣ ትውልድ ነው። ስለዚህ በዛ ልክ እዛ ጋር የማየው ተስፋ ሀገሬ ያለች በህይወቷ ይሄን ማየት የሚፈልግ ሰው ያን አውድ ማየት ፖዚቲቭሊ ማሰብ ጥሩ ነው ብዬ ነው የማስበው። የፈለገው አመለካከት ይኑር፣ ያሻህ ልዩነት ይኑር፣ ማነህ ኢትዮጵያዊ ነህና ለኔ ስሜቴ ኢትዮጵያ ሀገሬ እንዳለችና ከኢትዮጵያኖች ጋር የማደርገው ነገር ሁሉ እጅግ በጣም ተስፋን የሚያጭር ተስፋን የሚያስጨብጥ እንጂ ተስፋን የሚያኮስስና ተስፋን የሚያመነምን ነገር አይደለም። እኔ እንደዚህ ነው ያየሁት። እንደ ዜጋ አንድ ነገር መናገር ይቻላል። እርስዎም እንዳሉት የኢትዮጵያውያን እሴታቸውን አለመጠቀማቸው ነው እዚህ ጋር ያደረሰን እንጂ ቁጭ ብለን የመነጋገር ጉዳይ ብርቃችን አይደለም። ሁሉም ብሔር ብሔረሰብ በየአፍ መፍቻ ቋንቋው የየራሱ ባህል የየራሱ ችግሮችን መቅረፊያ መንገዶች አሉት። ከኢትዮጵያ አራቱም ማዕዘን አሁን ያንን እሴትን ይዞ ነው እዚህ አዳራሽ ውስጥ የገባውና የቁጭ ብሎ መነጋገር ደግሞ ሲቀጥል ሰው ሻይ ቡናም እያለም ይነጋገራል እንቶ ፈንቶ ማለት እንዴ። እና ምንድነው ችግሩ? መነጋገር በራሱ ምን ችግር አለው? አሁን ይሄንን የሚያጠለሹት ሰዎች ምናልባት የራሳቸው ፍላጎት ወይም ድብቅ አጀንዳም ሊኖራቸው ይችላል። ግን መስማማት እኮ ይቅር፣ መስማማቱ ይቅር፣ ሁለተኛ ጉዳይ። ቁጭ ብሎ ግን በዚህ ጉዳይ ተብሎ በዚህ ርዕሰ ነገር ላይ መነጋገር ክፋት አለው ወይ ነው? ሌላም ሰው እንዲረዳው ስለምፈልግ አመሰግናለሁኝ። አሁን ይሄ አውድ የሚገርም ካራክተር አለው። አውዱ በጣም የሚገርም ለምሳሌ ተግባቦት ፈጥረው አንድ ሐሳብ አንድ መንገድ ላይ ያሉ ሐሳቦች ይቀናጁና አንድ ስፍራ ላይ ይቀመጣሉ። የሐሳብ ልዩነት ያለው ሰው ከነዛ ሐሳብ የተለየ ሐሳብ ያለው ሰው የተለየ አመለካከት ያለው ሰው በሐሳብ ልዩነቱ ተከብሮለት ይሰነዳል። መድረኩ ዴሞክራሲያዊ ነው። ይሄንን ማለት የፈለኩት ምንድን ነው? በሩቅም በርቀትም በየትኛውም ስፍራ ያለን ሰዎች እዚህ አውድ ላይ ብንመጣ ሩቅ ርቀት ሆነን የምንወረውረውን ነገር ቅርብ ሆነን በታሪክ ሰነድነት ልናስቀምጠው እንችላለን። ኦፖርቹኒቲው አለ ይሄ ማለት ነው። ግን ስንነጋገር በምንድን ነው? በተግባቦት፣ በፍቅር፣ በኢትዮጵያዊነት፣ በአንድነት፣ በሰላም ሐሳብ በዚህ ውስጥ አድርገን ቁጭ እናደርገዋለን። አሁን ያለው ስቴጁ ይሄ ነው። በጣም የሚያስገርመኝ ነገር እና የማንም ሰው ሐሳብ ዶሚኔት ማድረግ አይቻልም። የፈለከውን ነገር ታቀርባለህ። በልዩነት ትወጣና ልዩነቱን ይህን ስራ የሚሰራው አካል ኦርጋናይዝድ አድርጎ የት ጋር ፍሬው ማረፍ አለበት የሚለውን ፋይናላይዝድ የምናደርግበትም ስቴጅ አለን መጨረሻ ላይ ማለት ነው። ስለዚህ ልዩነት አለ። አሁን ይሄ በሙሉ እየሰራንና እየተወያየን ስለ ኢትዮጵያ እየመከርን ያለ ነው። በነገራችን ላይ እኔ ኢትዮጵያ እንዲህ ትሆናለች ለሚሉ ኃይሎች ቁርጥ
የሚያሳውቅ ስብስብ ነው። ምክንያቱም ማንም ሀገሩን አሳልፎ የሚሰጥ የለም። 100% መናገር ይቻላል የለም። መናጥ በየትኛውም ዳይሬክሽን አለ፣ በሀሳብ ፍጭት ውስጥ አለ፣ በምናምን ውስጥ አለ። ግን ውሃ ልኳ ላይ ስትሄድ ኢትዮጵያ ነው ኤቭሪባዲ ያለው ሀሳብ በዚህ ልክ ነው የምትለካው። እና ስለዚህ መነጋገር ምን ክፋት አለው? መነጋገር ምን ጥፋት? የምንታወቀው እኮ በመሸምገል በማስታረቅ ምናምን እኮ ነው የምንታወቀው ዘንድ አሁንስ ቁጭ ብለን በዘመነ ዘመን ዘመናዊ ንግግር የማንናገርበት ምክንያት ምንድን ነው? ሁሌን ተኩስ፣ ሁሌን ደቁስ፣ ሁሌን እናፍርስ፣ ሁሌ ከዜሮ እንነሳ ባለው ነገር ላይ እየገነባን ሀሳባችንን አምጥተን ለምንድን ነው በዚህ ስለምን አይጨበጨብልንም? ቁጭ ብለን እንዴት እንደሚያምር ብዙ ሀሳቦች ይወረወራሉ። በጣም የሚቀራረሙ ሀሳቦች ይመጡና ከዛ ግን እንደገና ደግሞ ሀገርን ኢትዮጵያን የሚገዛ ሀሳብ ደግሞ ሲመጣ የሀሳብ ዋጥ ያደረገውና አንድ ዋን ዌይ ድራይቭ ሁሉም ማለት ይቻላል። እና ዲፈረንሶች አሉ። ነገር ግን መነጋገር ምንድን ነው ክፋቱ? ምናልባት እንዳልከው የግል ፍላጎት የግል ጉዳይ ላይ ይቆማል። የጋራ ፍላጎት ግን በሀገርና በትውልድ ይቀጥላል፣ አይሞትም፣ አይወድቅም። ማሰብ ያለብን ስለ ሀገር የምናስብ ስለ ኢትዮጵያ የምንቆረቆር ከሆነ እስኪ ስለ ኢትዮጵያ ቁጭ ብለን እናውራ፣ እንነጋገር የሚለውን አውድ ተጠቃሚ መሆን አስፈላጊ ነው ብዬ ነው የማስበው። ውጤቱ ይቅር፣ ውጤቱ ምንም ይሁን ምን ግን ስለ ኢትዮጵያ ሌላ አገር የለን፣ ሌላ አማራጭ የለን። ቢመሽብን ጨለማውን የምንወጣበት፣ ቢከፋን የምንሄድበት ሌላ እንደ እናት እንደ ኢትዮጵያ የሚሆን አገር የለንም። እና በተለይኛ ምንም ለሌለን 2 ፓስፖርት ለሌለን ሰዎች ማለት ነው ስለ ኢትዮጵያ እንነጋገር ቢባል ጊዜ የለኝም፣ ደከመኝ፣ ምሳ ሰዓት ደርሷል የሚሉ ምክንያቶች እንደው እንደ እንቅፋት ካልሆኑ በስተቀር መነጋገሩ በራሱ እንደ ኃጢአት ማየት ስላልተመቻኝ ነው። ይቅርታ እዚህ ላይ የሚሉኝ አስተያየት ካለ ወደ ከሁለተኛው ያልፋል። እኔ አመሰግናለሁ። እኔ አንዳንድ ጊዜ ማለት በርቀትም ሆነው እንደው ወገኖቼ ናቸው፣ ወንድሞቼ፣ ዜጎቼ ናቸው፣ የኢትዮጵያ ልጆች ናቸው። ክብር አለኝ፣ ለሀገሬ ሰው ክብር አለኝ። በመጀመሪያ መታወቅ ያለበት በዚህ ልክ ነው፣ ውሃ ልክ ይሄ ስለሆነ ማለት ነው። ነገር ግን እኔ እንደው እድሉና ሁኔታዎች ተመቻችተው ያሉበት ድረስ ሄጄ በኢትዮጵያ ጉዳይ ብነጋገርም እኔ ክፋት የለውም ጥፋት የለውም ብዬ ነው የማስበው። በሀገር ጉዳይ ካልመከርክ፣ በሀገር ጉዳይ ካልተነጋገርክ፣ በኢትዮጵያ ጉዳይ ሳይለንት ሊቆጭ ብለህ ካልተመካከርክ፣ በዓለም ቡድን የሚያስብል በየሚዲያ እንዲህ ምናምን ስትወዘጋገብ ስትዋከብ እኮ ስትጓተት ትበጥሳለህ ገመድ እኮ ወዳጄ። አየህ ኢትዮጵያውያን የአንድነት ሙላ የሚባል ነገር አላቸው። ያ ጥንቃቄ ይፈልጋል። ካፈነገጠና ከወጣ ከስፍራው ለመመለስ ያስቸግራል። እጅግ ብርቱ የፖለቲካ ወጌሻዎች ይጠይቃል። ያ ሌላ ጀኔሬሽን ይፈልጋል። ያ አሁን ነው ጥንቃቄ መደረግ ያለበት። እና ከኔ እኮ ሀገሬ ትበልጣለች። እኔ ለምንድን ነው መንገድ ላይ ቁጭ ብዬ የለመንኩት? ለምንድን ነው ሕክምናና ጡረታ ተከልክዬ በኩርፊያ ያልደመደምኩት? ሀገሬ ስትነካ ዛሬ የሚቆረቁረኝ የሚቆጨኝ ማለቅሰው ለምንድን ነው? ከኔ እኮ እሷ ስለምትበልጥ እኮ ነው። አየህ ከራስህ ሀገሬ ትበልጣለች የምትል ከሆነ ለነገው ትውልድ ስራ ሰርተሃል፣ አስበሃል ማለት ነው። አይታል አባቶቼ የሰሩትንና የከፈሉትን መስዋዕትነት ሪኮግናይዝ ከማድረግ ባሻገር ክብር ሰጥተሃል ማለት ነው። እዚህ ውስጥ ሁሉ እኮ ብዙም የምናወራቸው ነገሮች አሉ፣ የምንተነትናቸው ነገሮች አሉ። እና ሀገር በአንድ ሰው ህይወት ተመስላ ልትቆም አትችልም። እና የብዙሃንነትን የብዙ ሀገር ዜጎች ሀገር መሆኗንም ቲንክ ማድረግ ማሰብ ያስፈልጋል። የራስህ ስልጣን ፍላጎት ይሆናል፣ የሆነ ገንዘብ ፍላጎት ሊሆን ይችላል፣ የሆነ ታዋቂነት ምናምን፣ እነዚህ ሁሉ ይከስማሉ፣ ሀገር ግን ይቀጥላል የሚለውን ገዢ ሀሳብ መውሰዱ አስፈላጊ ነው ብዬ ነው የማስበው። ከልብ አመሰግናለሁ። እንደው እዚህ ጋር በግሌ አሁንም በመግቢያ ላይ እንዳልኩት በዜግነቴ የዚህ ትውልድ ብቃይ በመሆኔ እዛ ጋርም ተኩስ አለ። እውነት ነው። ለሰላም ተጠርቶ ያልመጡ ኃይሎች እየተኮሱ ነው። የማዕከላዊ መንግስት ስልጣኔን አጣሁ በሚል ኢትዮጵያ እንድትፈርስ ህልምና ቅዠት ውስጥ ገብቶ የሚዋኘው በምርጫ ቦርድም ቅቡልነትን ያጣው ህወሓትም ከታሪካዊ ጠላቶቻችን ጋር የራሱን ሚናም እየተጫወተ ነው። አሁንም ግን በሩ ክፍት ነው ለሰላም። የዚህ ትውልድ ብቃይ በመሆኔ ደስ የሚለኝ እንደዚህ የአይነት ምክክር የኢትዮጵያን ችግር በጋራ እንፍታ፣ ያግባቡን፣ እንደማመጥ፣ የሚፈቱት ይፈታሉ የሚል ሌሎቹ እንደሚሉት የዶክተር አብይ የግል ፍላጎት ነው፣ የፓርቲያቸው የብልጽግና ወይም ብልጽግናን እሳቸው ስለሚመሩት የእሳቸውና የፓርቲያቸው ድራማ ነው በሚሉ ሰዎች ሳይሆን ታሪክ ላይ ግን እንደዚህ የሚል መሪ በመገኘቱ የእኔ ትውልድ ባለበት ታላላቆች ያጠፉትን ጥፋት ለመቅረፍ የምንችልበት የዚህ ትውልድ ኃላፊነት በመሆኑ ነው ደስታው የሚሰማኝ። ምናልባት እግዚአብሔር ከፈቀደ አላህም ከፈቀደ
ዋና የሚባለው ሳያግባባ የቀረው ነገር ተንጓሎ ይወጣና መፍትሄም ተገኝቶ ኢትዮጵያም ትሻገራለች። ያኮረፉ ውጭ ያሉ ወንድም እህቶችም ሊሰበሰቡም ይችላሉ። ግን በታሪክ መዝገብ መጻፍ ሁሉ ነገር በአንድ ጀንበር የሚሆን ነገር አይደለም። ግን መጀመሩ በራሱና በዚህ ዘመን ላይ መሆኑ ሌላ የሚሰጠው ትርጉም አለው። ይህንን ያነሳሁት ምንድነው እርሱ አሁን በተመካካሪነትም ስላሉ ቀደም ሲልም ስለ ምክክር ኮሚሽኑ የነገሩኝም ጉዳይም ስላለ ይበልጥ ከሌላው በቸም ከጣጣት ይበልጣል። ትንሹ ጣትና ከሱ ቀጥሎ ያሉት የተደረደሩ ጣቶች የቁመት መበላለጥ አላቸው። ያንን ያመጣው ስለምንድነው የኢትዮጵያን ሉዓላዊ ግዛት ሲጠብቅ የነበረ ዳር ድንበሯን ሲያስከብር የነበረ ወታደር ለአገር መቆሙ ለአገር መሰለፉ እንደ ወንጀል ተቆጥሮ እንዲንከራተት የተፈረደበት አንዱ የታሪክ ጥፋት ወይም የታሪክ ስህተት የተሰራበት ነው። እሱም ለምክክር ኮሚሽኑ የተሰጠ አጀንዳም ነው። ለምስራቅ አፍሪካ ያስፈራል፣ ለምስራቅ አፍሪካ ጎረቤት ሀገሮችን ሰላማቸውን ያስጠብቃል ተብሎ የሚኮራበት የነበረ ለዛም ተርፋል ተብሎ የነበረም ሰራዊትም ስለነበር በደሉ ጥፍ ድርብ ነው እዛ ጋ ያለው። ከዛ በኋላም ኢትዮጵያ በገጠማት ጉዳይ ያን በደል በማስታወስ ሰራዊቱ ዞር በይ ብሎ በአገሩ ላይ ፊቱን አላዞረም። ለምን ኢትዮጵያ ትቀድማለች ስለሚል አሁን ምክክር ኮሚሽኑ ላይ የሚያሽሟጥጡ ሌላ ችግር ሐሜት የሚያደርጉ ሰዎች ከወታደሩ የበለጠ ተበድለዋል እንዴ? ፊታችንን ከኢትዮጵያ ላይ እንድናዞር የሚገፋፉን በመሰረተ ቢስ በሆነ ወሬ ይህ ሚዛን ላይ ያስቀምጠን እውነቱን ብናወራ ለማለት ፈልጌ ነው። አመሰግናለሁ። እኔ ሁልጊዜ የምናገራቸው ነገሮች ናቸው። ፍቅር በደልን አይቆጥርም። በመጀመሪያ ደረጃ ሀገሩን የሚያፈቅር ሰው በደል ሊቆጥር አይችልም። ከሀገር በላይ የሚፈቀር የለም። የምትኖርበት ነው አይደል? ስትደሰት የምትጨፍርበት፣ ስትሞት የምትቀበርበት፣ ስትወልድ ድረህ ኩለህ ደስታን የምትራጭበት ሀገር ነው። ከሀገር በላይ የሚፈቀር ነገር የለም። የኔ ምልከታ ነው እና የገባኝ ይሄ ስለሆነ ነው። ሌላው ደግሞ ምንድነው እኔ የሚያሳዝነኝ ነገር አለ። አሁን ሀገራዊ ምክክር ላይ ያለ ህዝብ እንግዲህ ወደ 4000 የሚጠጋ ከሁሉም የኢትዮጵያ ክልሎች ተውጣቶ የመጣ በኢትዮጵያ ስዕል የሚታይ የማህበረሰብ ክፍል ነው። ይህን ክፍል ልታከብረው ይገባል ወዳጄ። እንትናናቸው የሚባለው ነገር በጣም ከባድ ነው። ከኢትዮጵያዊነት ስነ ምግባርም ከየት መተን ነው ብሎ ሁሉ ውስጤን ምናምን ይኮረኩረኛል። ህዝብ እኮ ነው የመጣው እና ህዝብን የእሱ እንትናቸው የእንደዚህ መንግስት እንዴት ይባላል? በዛ ልክ እኔ ሀገሬን ፈልጌ ነው የሄድኩት። የኢትዮጵያ ጉዳይ ያገባኛል ብዬ ነው የተገኘሁት። እኔ በደል አለብኝ፣ በግሌ ተጎድቻለሁ፣ አልቅሻለሁ፣ አንብቻለሁ። ግን እሷ ትበልጣለች። ስለዚህ በእሷ ጉዳይ አሁንም ያለችኝን ጠጠር ወረውራለሁ፣ በሰላምና በፍቅር ሐሳቤን ወርውሬ ሀገሬን አጸናለሁ ብዬ ነው የሄድኩት። የእንትናኔ እንዴት ትለኛለህ? ይህ አይሆንም በፍጹም። ኢትዮጵያዊ እኮ ነኝ። በሀገሬ የበቀልኩ ለሀገሬ መስዋዕት የከፈልኩ አጥንቴን የሰበርኩ ደሜን ያፈሰስኩኝ ወታደር ነኝ። ዛሬ ባለው አውድ ደግሞ ሀገሬ ሰላም እንድታገኝ ፍቅር እንድታገኝ ወደ ሰላሟ እንድትመለስ ዜጎቿ ተመልሰው የፍቅር ካባ እንዲለብሱ ይሄን ሸማ እንዲጎናጸፉ ፈልጋለሁ። እዛ ወደ ላይ መገኘት እንዴት ብሌም ሊያስደርግህ ይችላል? እንዴት በተኩስስ እሱ ነው ሙገሳው፣ እሱ ነው ሹመቱ፣ እሱ ነው ሽልማቱ የምለው አንድ ነገር ነው። ዘመንን መለካት ያስፈልጋል። ዘመንን ሳትለካ በዘመን ውስጥ መናገር አስፈላጊ ነው ብዬም አላስብም። አሁን ያለንበት ዘመን ምንድነው ነው? አየህ እንደ ትናንትናው የምንነጋገር ከሆነ ይሄኛው ዘመን ሌላ ነው። ራሱ ዘመኑ አይሰማህም፣ ግን ትረብሻለህ። አየህ ታደናግራለህ። ይሄን ልታረግ ትችላለህ። ኢትዮጵያ ከኋልኳና ካላት ክብርና ማንነት ግን እምንቅንቅ የምትል ሀገር አይደለችም። ዜጎቿ በሰላም እንዲኖሩ ግን እረፍት መስጠት ያስፈልጋል። ይሄ ለዚህ ነው ዘመን መለካት ያለብህ። ይሄኛው ጄኔሬሽን እኮ ሊሰማ የሚችል ትውልድ እኮ አይደለም። አላወከውም ማለት ነው። ሰርቶ መኖር ይፈልጋል። ቴክኖሎጂ ጋር መገናኘት ይፈልጋል። የተሻለ ሰው መሆን ይፈልጋል። ሀገሩ እንድትኖርለት ይፈልጋል። የግዴታ በየሚዲያው ወጥቶ እንዳንተ ሊነግርህ አይደለም የሚያስፈልገው። ተግባራዊ እንቅስቃሴውን ሉክ እስቲ ሂድና ወጣቱን ተመልከተው እስኪ ሰርች አድርገው ምን እንደሚያስባስበው ይኸው እስኪ። ስለዚህ ዘመን መለካት አስፈላጊ ነው። ዘመን ሳይለኩ ንግግር ጥቅም የለውም ብዙ። እንደዛ ብዬ ነው የማስበው እኔ። ስለዚህ በሀገሬ ውስጥ
አሁን ያለውን ዘመን ለክተህ ህዝቦቿን፣ ዜጎቿን፣ ፍላጎቷን ይሄንን ነው ለማሟላት የከተመውና ያን ስብስብ ማክበር ሪኮግኒሽን ማክበር እንደ ኢትዮጵያ ወገን ናቸው። የበቀልንበትም ፍጥረታችንም አይደለም አይደል? ማንጓጠጥ ሰውን በሰው ማክበር። እኔ አንድ ነገር ልንገርህ ወዳጄ፣ አብራኛለች አንድ እህት አለችና የሐረር ሰው ነች። አማርኛ አትችልም። ማታ ከእንትኑ ላይ ከኖት ላይ ታወጣና ጽፍና ታመጣለች፣ ይነበባል። እኔ ብዙ የእሷ ጽሁፍ ሲነበብ ተች ያደርገኛል እና አለቅሳለሁ። እንደዚህ ነው ያሳለፍኩት ባይዘወይ። በኋላ ግን ላናግራት ሞከርኩና እሷ እኔን ለማናገር የምትመጣበት እኔ በምችለው ቋንቋ ልታወራኝ የምትመጣበት መንገድና እኔ ለሰማት በምፈልግበት ስሜት ወደ እሷ የምሄድበት የበለጠ አስለቀሰኝ። ኢትዮጵያውያኖች እንደዚህ ናቸው። አየህ፣ በቋንቋ እንኳን ሳትሰማማ እንዴት ለመጣበቅ እንደምትፈልግ እስኪ። ይሄ ነው ዘመኑ እኮ። እዚህ ዘመን ላይ እንስራ፣ እዚህ ዘመን ላይ እንኖር ሐሳባችንን። መንግስት ይመጣል፣ መንግስት ይሄዳል ወዳጄ። የመንግስትና የቤተ መንግስት ጉዳይ አይደለም። እሱ ደግሞ የጊዜ ጉዳይ የእግዚአብሔርም ጉዳይ ነው። ኖርማሊ ለመናገር ሲሰጥህ ተራ ሲደርስ ትሆናለህ፣ ካልሆነ የእድር መሪም አትሆንም እኮ ወንድሜ። ያኛው አይደለም ግን ህዝቦቿ እንዴት ይኑሩ ነው፣ እንዴት ወደ አንድነት ክብራቸው ይመለሱ ነው። ዛሬ ብዙ ጥንቅጡ ይወጣ እንዳልኩ እንደ ገበቴ ውሃ እያቅጣጫው እንድንፈስ ያደርገን የፖለቲካ አስተሳሰብ የተረጨ መርዝ አለ። ይሄን እንዴት አድርገን እንፈውሰው ነው፣ ይሄን እንዴት አድርገን እናክመው ነው። አሁን ውይይቱ ይሄ እኮ ነው፣ ሌላ ነገር እኮ አይደለም። ስለማንም ተቃዋሚ ስለማንም ደጋፊ አታነሳም። እያንዳንዱ በሀገሪቱ ላይ ያለ ተቃዋሚ ፓርቲ በለው የመንግስት ባለስልጣን በለው አብረውን ዲስከስ የሚያደርጉ የመንግስት ባለስልጣኖች እኮ አሉ። ጉም ትልልቆቹ በኢትዮጵያ ጉዳይ ገበሬውም ወታደሩም ሲቪሉም ተማሪውም ቁጭ ብሎ እያወራ ነው። ዋን ስቴጅ ለነሱ የተለየ ስታንዳርድ እንኳን ምናምን የለም። ሀገር በማረግም አይጠራም። እኔ አሁን 50 አለቃ ምናምን የለም እዛ። ለዛ ነው። ስለዚህ ሁልህም ዘጭ ቁጭ ብለህ ኢትዮጵያ እንዲህ ናታ፣ ክብሯ ነው የሚበልጠው፣ ያንተ ማዕረግ ያንተ ስልጣን ምናምን አይሰራም አሉ ፕሬዚዳንቶች፣ የክልል ፕሬዚዳንቶች ዲስከስ የሚያደርጉ ቁጭ ብለው ከኛ ጋር ኢኳል በሐሳብ ላቅ ያለ ነገር ዜጎቻቸው የሚመግቧቸው መሪዎች አሉ። በደንብ ይሰማሉ፣ ሐሳባቸውን ያፈሳሉ። ሀገር ስለሆነች ነው ይሄ። ስለዚህ ሁሉም እንደዛ ቢታደም እንዴት እንደምናምር ምቀነው። አሁን እንደዚህ በቃ ፖቴንሻል ያላቸው የንግግር እንትን ያላቸው በቃ ተጽዕኖ ፈጣሪ የሆኑ ሰዎች ቢገቡበት እንዴት እንደምትደምጥ ከለሯ እንዴት እንደሚያምር የደበዘዘው እንዴት ፈክቶ እንደሚወጣ አየጠፋች ስትላት ብቅ ምትል እንዳልማዝ እንደንቁ ያችኑ በሀገር ሁላችን ብንታደምበት ይሄ ነው የሚያስቀናኝ። አሁን እዛም የሚናገረው እዛም ቀር ያለው ለምን እንዲሆነ የሚል ጥያቄ አይደለም ያለው። ቢኖሩ ኖሮ አብረን ብንሆን ኖሮ ጉጉታችን ልክ እንደዚህ ሴትዩ ማለት ነው። እሷ እኔ ጋር መጣ በቃ በአማርኛ ቋንቋ እንዲገባኝ ምናምን ልታወራ ትሞክራለች። ከዛ እኔ ደግሞ እሷ በምትሰማው ደግሞ ተሰባብሬ እንዴት አይነት ስሜት ይፈጥራል ይመስልሃል? ያ አውድ ይሄ ነው። አየህ የአውድ ክብር ይሰጠው ምለው ከዚህ አንጻር ነው። እዛ ውስጥ እንዲህ ይናፍቋታል። ከዛ ስለ ኢትዮጵያ ነው እንባዎቿ ውሃ አይኖቿ እንባ የሚይዙት። ስለ ሀገሬ ነው ልታወራኝ የምትፈልገው። ስለዚህ ዋው አለች እኮ ታላየህ አለች ትላለህ። እና ይሄ ነው ይሄን አውድ በዚህ ልክ ክብር ልንሰጠው ይገባል። ማህበረሰቡን ነው ምለው እኔ ሌላውን የፖለቲካ ተቃውሞ ምናምን ሁሉም በመለካከቱ ያሻውን የፖለቲካ ጉዳይም የፖለቲከኞችም ጉዳይም አይደለም። ምናልባት ደጋግሞም ጉዳዩን ለማጠልሸት የሚያነሱት ሰዎች ቅድም እኔ በታሪክ ሊመዘገብ ይችላል ያልኩትም የጠቅላይ ሚኒስትሩ ጉዳይ በስልጣን ዘመናቸው ባንኩም ታንኩም በእጃቸው እንደ ቀድሞ የኢትዮጵያ መንግስት ኮሎኔል መንግስቱ ደፍጥጦ መያዝም ይቻላል። ምንም ችግር የለውም ስልጣን ላይ ሲኮን ሁሉ ነገር ስላለ። ግን በዚህ ትውልድ ዘመኑን የዋጀ ነገር ይመዝገብ ተብሎ የመደመር መጽሐፍ ከሚለው የወንዝ ዳርቻ ከሚባለው የኮሪደር ልማት ከሚባለው ባልተናነሰ ችግሮቻችን ቁጭ ብለን እናውራ የሚል መሪ ሲገኝ ስሙ መዝገቡ አይቀርም። በዛ ላይ ስለ ብልጽግና፣ ስለ ኢዜማ፣ ስለ ኦነግ፣ ስለ ሌላ አይደለም እየተወራ ያለው ኢትዮጵያውያንን ሳያግባባ ስለነበረው ችግር ነው። እዚህ እንግዲህ ጥሩ ኢትዮጵያን ማዕከል ያደረገ ኢትዮጵያዊነቱ የሚበልጥበት ጥሩ ተመካካሪ ይፈልጋል። ስሜታዊነት እንዳይታይ ስሜቱን እንዲቆጣጠር ጥሩ አመካካሪ ያስፈልጋል። በተረፈ ግን አጀንዳው ኢትዮጵያና ኢትዮጵያ ብቻ ናቸው።
ይሄንን ማንቋሸሹ እና ማጥላላቱ እንደውም ከዚህ ነገር ላይ ይሄ ተሞክሯል መቼም ሳያግባባ ይቀርና ደግሞ የተወሰነ ነገሩ በሚቀጥለው ዙር የሚባል ነው በሚቀጥለው ላይ ይሄን ደግሞ ማንሳት ይኖርባቸዋል በሚል የማጠናከር የማበረታታት ነገር እንጂ ኮሚሽነሮቹን ወደ አንድ ጥግ ተመካካሪውንም ወደ አንድ ጥግ መውሰድ ከአራቱም ማዕዘን የመጣን ኢትዮጵያዊ አንድ ፓርቲ ካድሬ ማድረግ አላውቅም ብቻ ያው አንዳንድ ጊዜ በግል ፍላጎት ስንያዝ ከህሊናችን እስከ ሆዳችን ድረስ ያለውንም ርቀት ካላወቅን ተጠልፈን መውደቃችን ወይም እንደዚህ አይነት ጉዳዮች መግባታችን የማይቀር ጉዳይ ስለሆነም ሊሆን ይችላል። ለማንኛውም እርስዎ የትላንትናውን ታላላቆቻችን ያጠፉትንም ለዚህ ያበቃንን ነገሮችን ቀደም ሲልም ሲንከባለልም ከመጣው ከምንም በላይ ደግሞ የጉዳዩ ባለቤት ከመሆንም አኳያ ከኢትዮጵያ የቀድሞ መንግስት ወታደር ጋርም በተገናኘ እንግዲህ አንድ ለኢትዮጵያ ሲል ደሙን ያፈሰሰ አጥንቱን የከሰከሰ ወታደር 3 ልጆች ቢኖሩት 3 ልጆች በአግባቡ አልተማሩም ገቢ ስለሌለው ክብሩ ተዋርዷል መለዮን ገልብጦ እንዲለምን ተደርጓል ሕክምና የለውም ጡረታ የለውም ግን አሁንም ስለ ኢትዮጵያ መቀጠል ነው እንጂ እርግጠኛ ነኝ ባለኝ መረጃም ወደ እናንተ ቢሮም አካባቢ ለማጣራት ሞክሬያለሁ የጥቅም ጉዳይ አላነሳችሁም አጀንዳን ብላችሁ ታቀርቡ ጥቅም አይገዛንም ትላንትና በጥቅም አይደለም ዛሬም ለጥቅም አይደለም ግን ኢትዮጵያ ውሃ ልኳ ይሄ ነውና እንደዚህ መሆን አለባት የሚል የመብት መከበር ጋር ሌሎች ጉዳዮች ይሆናል ያነሳችሁት ግን እንደዚህ ችግሮች ፈጥ የሚታዩት ችግሮች እያሉ እነዛ እንዳላስቀደማችሁና የውትድርና ዲሲፕሊን ታየባችሁ መሆኑን ዛሬ ላይ ሆኜ መመስከር ፈልጋለሁ ግን ሲነጻጸር ይሄ ትውልድ እኛ እንደተሸከመን ወዳ ተሸካሚ መሆን አለበት እዳም ልናቀልለት አይገባም በዚህ ላይ ምን ሐሳብ አሉት ትከሻውን እንዳናገጥ ምን እናድርግ ለትውልዱ እንግዲህ አሁን እውነት የሆነ ለመናገር ሀገር በነፃ ነው ያገኘነው ሀገር በነፃ አግኝተህ ለሀገር በነፃ ዋጋ ብትከፍል መሳ ነው የሚሆነው መሳ ነው ሲቀጥል ደግሞ ክብር ነው ለሀገር የምትከፍለው ዋጋ ሁሉ ክብር አለው አየህ የሰው ልጅ ከተፈጠረና ካደገ ካረጀ በኋላ ተሰናባች ነው ሲሄድ የሚተው ታሪክ ግን ይሄ መሆን አለበት ብለን ነው የምናምነው እኛ እንደ ወታደር ታሪክ ሰርተህ ለማለፍ ከሞትኩ በኋላ ሹመት አገኛለሁ ብዬ የምዋጋ ወታደር ነበርኩ እኔ ከሞትኩ በኋላ አይተኸዋል ጀብድ ሰርቼ ተሰውቼ ስሜ ሾማል ብዬ እኮ ነው ጀብድ ሰርቼ የምሰዋው ጀብድ ሰርቼ ፈንጂ ረግጬ የምንከባለለው ስሜ ሾማል ይሸለማል ብዬ ነው ስሜ ከፍ ይላል ብዬ ነው ኢትዮጵያውያኖች ይሄ ነው ስሬታቸው ወታደሩ ብቻ አይደለም ኢትዮጵያውያኖች ነው የምናገረው በዚህ ልክ ላይ የተገነባ ህዝብ ነው ስለዚህ ሲሞት ሾማለሁ ይሸለማለሁ ብሎ ለሀገሩ ዋጋ የሚከፍል ህዝብ ያለበት ሀገር አየህ ዛሬ የምናስቀድመው ሀገር ነው በህይወት እስካለን ድረስ ሀገር ነው ሀገር ህዝብ ነው ሀገር መንግስት ነው ሀገር ይቀጥላል መንግስትም ይቀጥላል ትውልድም ይቀጥላል እዚህ ውስጥ ኖረህ ሞተህ ነው ማለፍ ያለብህ እንጂ ከዚህ ውጪ ጥቅም የምታስቀድም ከሆነ የራስ ጉዳይ የሚጎትትህ ከሆነ ስልጣን የሚረብህ ከሆነ ጥቅም እንደዚህ የሚያታልልህ ከሆነ ይሄ ሀገር ላይ ኗሪም አይደለህም የሀገሪቱም ሰው አይደለህም ብዬ እንዳስብ የሚያረገኝን ነገር ነው እንዳይ የሚያረገኝ ስለዚህ ሀገር ከምንም በላይ ትበልጣለች አንዳንድ ጊዜ በእንባን ገልጻታለን እርቦን አይደለም እኮ አልቀሰንም ምናምን ማትወጣልን ሰዓት አለኛ ጓደኞች ጋር ተሰብስቤ በሷ ጉዳይ ስንወያይ ያለችበት ሁኔታ የመጣል ምናምን አመጣን እንላቀሳለን እኛ የምናደርገው ነገር ስናጣ ማለት ነው አሰላለፍ ይዘን ግን እንደዚህ አይነት አውድ ሲገኝ እያነባንም ሆነ እየሳቀን የሚያስቅ ነገር አለው እኮ እዛ ውስጥ ሁሉ ሀገሩን ይፈልጋታል አየኸው
ግራ የተጋባውን ነገር ስታስተካክልለት ውሃ ልኳ ላይ መጥቶ ቁጭ ሲል የደስታ ለቅሶ ታለቅሳለህ። ትስቅም አለ፣ ትደሰትም አለ፣ ትከፋም አለ። ያሳለፍነው ነገር እንደዛ ያደርግሃል። ስለዚህ ከሀገር የሚበልጥ ምን ነገር አለ? እኔ እንትን ብትሆን ፕሬዚዳንት ብትሆን ጠቅላይ ሚኒስትር ብትሆን ቤተ መንግስት ብትገባ በቤት ብትሄድ ማሰብ ያጅብህ ኢትዮጵያ ስላለች እኮ ሀገር ስላለ ነው። ስለዚህ ለሀገር የሚከፈል ዋጋን መተመን አይቻልም ሲጀመር። ስለዚህ እኛ አንተም ምንም ጡረታ የለንም፣ ሕክምና የለንም፣ ተከልክለናል፣ ተሰቃይተናል፣ ለማኞች ሆነን ክብራችን ተነክቶ ተዋርደናል። ግን እሷ ስላለች ኖረናል። አየህ ኢትዮጵያዊነቴን ልገፈፍ ያልቻልኩት ተዋርዶ ለመኖርም ክብሩ ተገፎ ለመኖርም ሀገር ያስፈልገኛለች። እኔ ፐርሰናሊ የማስበው ማለት ነው የእውነት ለመናገር በፈለገው አይነት መከራ ውስጥ ልለፍ፣ ግን ኢትዮጵያዊ ሆኜ ኢትዮጵያ ኖራ ልለፍ። ዋንዴ ይሰናበታለሁ ከዚህ ምድር ላይ። ያን ክብር ጠብቀህ ያን አይምሮ ጠብቀህ ግን ተሰናበት፣ ምን ችግር አለ? ለዚህ ነው አሁን ይሄ ምክረ ሐሳቡ ተሰንዶ ያን ጉዳይ ለሚመለከተው ሰጥተህ የታሪክ አሻራህን አሳልፈህ ነገ ጠዋት እኮ አይቆጭህም። አርጌላታለሁ ትናንት በውትድርናዬ ደሜን፣ ዛሬ ደግሞ ባለው በተፈጠረው የሰላም አውድ ሐሳቤን ከወገኖቼ ጋር ሳንጄ ለታሪክ አሻራ አስቀምጬላታለሁ። እኔ ይሄ ነኝ ብለህ ኮርተህ እንድታልፍ ያደርግሃል እንጂ ሌላውም ብዙ ነገር ወንጭፍ ስለወረወረ የምሸማቅቅበት ምክንያት የለም። እኔ ማንም አይደለሁ፣ የኢትዮጵያ ነኝ። የተሰበሰበውም የማንም አይደለም፣ የኢትዮጵያ ነው። ወገኖችን በዚህ ለክቻቸዋለሁ። በተሳሳተ አስተሳሰብ በማይጠቅም ሐሳብ ውስጥ ኢቭን በፈለገው አይነት ነገር ውስጥ ቢኖሩ ምክንያቱም ስለማውቀው ለምን እንደዛ እንደሆኑ ስለምረዳ ማለት ነው። ስለዚህ ውሃ ልኳን ካሳየህ አመዱን እፍ ብለህ ካሳየኸው ኢትዮጵያዊ ምን ችግር አለው ለመገንባት? ስለዚህ አውዱ ይሄ ነው። ከልብ አመሰግናለሁ። ያልተመለሰልኝ አንድ ጥያቄ አለ፣ በዛው ላብራራውና እሱኛም ጥያቄ መልሱልኛል። የኔና የእርሶ ዘመን ትውልድ አይደለም አሁን ያለው ትውልድ። ምን ለማለት ነው? ድሮ ጅቡን እንዳልጠራልህ አውሮፕላን እገዛልሃለሁ እየተባለ ልጆች ተታለው ቁርስ እንኳን ለማብላት እንደሚደረገው አውሮፕላኑንም አምጣው እገዛልሃለሁ የምትለው የአሁኑ ትውልድ ቢባል ጅቡንም አምጣው አሳየኝ የሚል ለቴክኖሎጂ ቅርብ የሆነ እንዲህ አይነት የመጣንበትን መንገድ ሊጸየፍ የሚችል ትውልድ ነው አሁን እየመጣ ያለው እና ትናንትና በሸና በቸ ስንፋለም ስንጋጭ ነበር። ዛሬ የሸና የቸ ጉዳይ ሳይሆን የሚያሳስበው የኤአይ ጉዳይ ነው የሚያሳስበው። እንዴት አድርጌ በአርቲፊሻል ኢንተለጀንስ የተለየ ተአምር ልስራ የሚል ትውልድ እየመጣ ነው። ተቃርኖ አለውና እስከዛሬ የመጣንበት ጸባችን፣ ግጭታችንና የአሁኑ ትውልድ እንደው በታሪክም እንዳይጠይቀን እንዴት አድርገን ነው የመጣንበትን መንገድ ልናስረዳው የምንችለው ብለው ያስባሉ? እሱ እንደማይደግሞ የታወቀ ነገር ነው። ድንቅ ሀሳብ ነው። ችግራችንም ይሄ ነው። ቅድም ስናነሳ ጨረፍ ያደረግነው ነገር ነው። ለትውልዱ እድል መስጠት አስፈላጊ ነው። በመጀመሪያ ደረጃ ትልቁ ኢምፖርታንት የሆነው ነገር ይሄ ነው። ምናልባት በእኔ ትውልድ ዘመን ያለው ሀሳብ ይሄኛውን ትውልድ እንደሚያስቸግረው አይቻለሁ እኔ ፍራንክሊ ለመናገር። ይሄ ማለት ያኛው ትውልድ የነበረው እዚህኛው ትውልድ ላይ አይዘምንም፣ ወደዚህ ራሱን አፕዴት አያደርግም እያልኩ አይደለም። ነገር ግን አስተሳሰቦቹ ብዙ ተንከባለው መጥተው ችግሮች ውስጥ የምታገኛቸው ተቀርቅረው እነሱን ነው እና እነዚህን ሀሳቦች ብሬክ ልናደርግ ይገባል፣ ልንተዋቸው ይገባል። ለምሳሌ 1966-67 ዓ.ም የነበሩ የፖለቲካ እንቅስቃሴዎች አሉ እና እነዛ እንቅስቃሴዎች ከና አይዲዮሎጂ ነው የምነግርህ። ያ አይዲዮሎጂ አሁን ላይ ላለው ጀነሬሽን ፊት ላያደርግ ይችላል። ስለዚህ አሁን ላለው እድል መስጠት፣ ያኛውን ደግሞ ትንሽ ያዝ ማድረግ ይጠይቃል። አየህ ዘመን ተለወጠ፣ ተቀየረ። አሁን ፍሌክሲቢሊቲ ይፈልጋል። ዓለም ወደ አንድ መንደር እየመጣች ነው። እንዳልከው ቴክኖሎጂ እጁ ላይ ነው ያለው። እያንዳንዷን ቀን የምትሰራዋን አይቶ ራሱ ሊሰራ ዲዛይን የሚያደርግ ጀነሬሽን ነው ያለው። አይታል በግሩፕ በምናምን አለ ፐርሰናል ዲዛይን ያደርጋል። የኔ ልጅ ብቻውን ዲዛይን ያደርጋል ላይፉን። ነገ እንደዚህ ሆኜ ማለፍ ነው የምፈልገው፣ ሀገሬ እንዲህ እንድትሆን እፈልጋለሁ። ፐርሰናል ዲዛይን ያደርጋል። ታይሙ ነው
ድሮ የሆነ ግሩፕ ሰርተ የሆነ ጥናታዊ እንትን አድርገህ ምናምን ሊሆን ይችላል። አሁን በግል ያደርጉታል። ስለዚህ ለእነዚህ ልጆች እድል መስጠት ያስፈልጋል። ይህን ሀሳባቸውን አፕሪሼት ማድረግ ያስፈልጋል። ማሳደግ እንዲችሉ እኛ እድል መስጠት አለብን። ከኛ የሚያስፈልገው ብዬ የማስበው የታሪክ ምልክት መሆን እንችላለን። በዛን ዘመን የነበሩ ኢትዮጵያውያኖች ናቸው፣ ደግሞ ጠንካሮች ናቸው። ይሄኛው ትውልድ ይናገርልን። በጥንካሬያችን ቆመን አገር እንዳሻገርን፣ አገር እንዳቆየን፣ ሰላም እንዳለን፣ ፍቅር እንዳለን፣ በህብረት እንደኖር፣ ትልቅ እንደነበርን ይህንን እናሳየው። ይቅር ባይነታችንንስ ይቅር ባይነታችንንም አይቶ ይህንም ጨምሮ ይቅርታ ከፈጣሪ ነው የሚለውንም ነገር ይህንም ጨምሮ እነሱ እንደዚህ ናቸው፣ የመጣሁት ከዚህ ነው፣ መነሻ ይሄ ነው፣ ሶርስ ይሄ ነው ይበልና እሱ ይጻፍልን። ለመጽሐፍ ጎበዝ ነው፣ ያያል፣ ዘምኗል። ቴክኖሎጂው እንዳልከው አሁን ኤአይ የምትለው ነገር አሁን እንዴት ቼንጅ እያደረገ እንደሚያሳየን አይተዋል። እኛ እንደዚህ ረት ሰተነው በእውነት እርፍ ብለን ይሄ እንትኑን ትተነው እርፍ ብንልለት እንዴት አይቶ ወዴት እንደሚወስደን እድሉን ከሰጠነው በጣም ድንቅ ጀነሬሽን እንደሚሆን ተስፋ አደርጋለሁኝ። እኔ እድል አልሰጠነውም፣ እድል ንስጥ ነው። ወደ ኋላ ያለ ነው ትንሽ እኔንም ጨምሮ ነው የምናገረው። አንዳንድ ነገሮች ላይ ትንሽ ከርደድ ያሉ ነገሮችን ስሙዝ አድርገን ለትውልድ ለታሪክ ብቻ ምልክት ብንሆን ብንጽፍ የነበረውን ነገር ብንጽፍለት፣ ከዛ ደግሞ እሱ ከዛ ተነስቶ ሌላ ቢጽፍ እንደዚህ ቢመራመርበት ይህን እድል ብንሰጥ። ብዙዎቻችን የምንጽፍ ሰዎች ለመጻፍ እድል አንሰጥም፣ ነገር ግን ለመወራወር ለመሰዳደብ ብዙ እድል እንሰጣለን። ያ ደግሞ እኛም ውስጥ ያለው ይመክናል፣ አይዘር ጀነሬሽኑ እንረብሸዋለን ማለት ነው። የሚረበሸው ከእኛም አንጻር ብዬ ስለማስባቸው ነገሮች ስላሉ ነው። ስለዚህ በይቅርታና በምህረት ውስጥ ያለፈች ሀገር፣ ያለፈ ህዝብ፣ በደልን የማይቆጥር ህዝብ፣ ኢትዮጵያዊ ህዝብ የሆነ ዜጋ እንዲህ አይነት ካራክተር እንዳለው ይህን ገልጦ ማለፍ ያስፈልጋልና ብዙዎች አሁን እዚህ እንደው ከነካሁት አይቀርን በደንብ ልንካው። እዚህ አውዳችን ላይ ብዙ ከለር አለ። ፖለቲካ ትምህርት ቤት ገብቼ ፖለቲካ ተምሬያለሁ ከዚህ በፊት ማለት ነው። እነዚህ ነገሮች እንዳሉ በጽሁፍ አውቃለሁ። አሁን ፕራክቲካሊ ያየኋቸው ጊዜ መጣና ይሄን ጊዜ ራሱ ለእግዚአብሔር ይስጠው ልልች ያስፈልገኛል። ለራሱ ይሄን ላሳየኝ ማለት ነው። ትናንት በጽሁፍ አየኋቸው፣ ዛሬ ፕራክቲካሊ አየኋቸው። ከጎኔ ቁጭ አድርጌ አወጋኋቸው። አይተሃል? እነሱን የሆነ ክልል ስታይ እንትን ነበር፣ የሆነ ስታይ እንደዚህ ነበር፣ የሆነ እንደዚህ። አሁን ቁጭ ብለን ከተምንና ስታይ እዚህ ሌላ ከለር፣ ሲስታይ ሌላ ከለር። ኢትዮጵያ ማለት ይቺ ናት የሚለው መልስ የሚያገኘው ሲሪየስ ለመናገር አሁን ነው። በትክክል ነው የምናገረው። በስራ አጋጣሚ የስራ አለቆች የሆነው ከዚህ በፊት የማውቃቸውም ሰዎች ነበሩና ይህን ነገር ደጋግሜ የማነሳው እነሱ ከዘሩት አሽቶ የበቀለ በቅሎም የጠቀመ ጎተራም የገባም ነገር አላየንም እስከዛሬ ድረስ። በግሌም አላየሁኝም፣ በስራ አጋጣሚም በህይወት ታሪካቸውም። ግን አሁንም ይሄንን ነገር ትውልዱ ለምን አልሰማንም በሚል ቁጭት ውስጥ ሆነው ሲወራጩ የማየው ነገር እያመመኝ ስለሆነም ነው። ለትውልዱስ ምንድን ነው የምናወርሰው? እኛስ የይቅርታ ሰዎች መሆናችንን ምክንያቱም በኦሮምኛም ይነገር፣ በሲዳምኛም ይነገር፣ በአማርኛም ይነገር፣ ሁሉም ብሔረሰብ የየራሱ ባህላዊ ችግር መፍቻ እሴት አለው። ያን እሴት አንዱ ለአንዱ እንኳን በቂ ነው እኮ። በኦሮሚያ ክልል ለተፈጠረው የአባገዳው ስርዓት በቂ ሊሆን ይችላል። ግን ምን አለበት በእንደዚህ አይነት መድረክ ላይ ተገናኝተን እኔም ከሱ ብማር፣ ሀረሪው ከዚህ ቢማር፣ አዲስ አበባው አሁን ነው ለሰርግ እንኳን ሲባል ትላልቅ አበባ እያየን የመጣ ነው እንጂ እንዴት ለሰርግ ልጅህን ለልጅ እንኳን ሲባል ያለውን የሽማግሌ ክብር እንኳን እናውቃለን፣ እንኳን ለግጭት። በዛ ላይ ግርና ግርም ይጋጫል። ችግሩ የጫረው አውራጣት የተጫረው ቁርጭምጭሚት መሆኑ ካልሆነ በስተቀር እግርና ግርም ይጋጫል። ግን ተቆርጦ አይጣል፣ ተመልሶ አሸታሸት ይደረግና ይቀጥላል። የራሳችንን እሺ በቃኛ ዘመኑ የዋጀልን ይሄ ነው። ቅድም በታሪክ ይመዘገባል የሚያልኩት የብሔራዊ መማክርት ኮሚሽን የሚባል አንድ ጊዜ ተሞክሮ ነበር በደርግ ጊዜ ይመስለኛል፣ በነ ዶክተር ኃይሉ አራያ አማካኝነት ፕሮፌሰር መስፍንም ያሉበት። ያ በአጋጣሚ ተመታ። አሁን ደግሞ ይሄ ዘመኑን የዋጀ ሲቁጭ ብሎ በመነጋገር ሁሉም ከነ ችግሩ በሚል
ሲመጣ መልሶ እሱን ለመምታት መሞከር ትውልዱ በቃኝ እያለ እኮ ነው። በቃኝ ሰለቸኝ፣ እኔ ወደ ስልኬና ወደ ቴክኖሎጂ ሊሄድበት ተውኝ እያለ ነው። እና ይህንን እንዲሰማ አለመፍቀድ፣ ይህን አልሰማህም ብሎ ሌላ ግጭት መጥመቅ ምን እንጠቀማለን የሚለውንም ወቀሳም አንዳንድ ውሃ ወደ ላይ ፈስ የሚባልና እንደዛ ስለሆነ ያደግነው ታላላቆችን መገሰጽና መምከር ይከብዳል አይደለም። ግን የኢትዮጵያ ጉዳይ ሲሆን መስመሩን ሲያልፍ ደግሞ አይቀርም። አንዳንድ ጊዜ የምክክር ኮሚሽኑ ጉዳይ በዚህ ላይ ለማጠቃለል የእርስዎን ሀሳብ ጨመቅ አድርገው ይንገሩኝና አንድ ሌላ የማገባደጃ ጥያቄ ያነሳል። አመሰግናለሁ። እኔ እንግዲህ ምንድን ነው ኢትዮጵያ በተለያየ ዘመናት የተለያዩ መሪዎች የነበራት ሀገር ነች በታሪክና ሀገረ መንግስቷም ሰፊ ታሪክ ያለው ነውና የሚነሳው ከሀገረ መንግስት ምስረታ ችግራችን ጀምሮ ነው። ችግሮቻችን እየጎሉ የሚሄዱትና እኔ ግን እንደ አንድ የኢትዮጵያ ልጅ አሁን በጣም እየተሰማኝና እያየሁት የችግራችንም አንድ አካል ነው ብዬ እንዳስበው አንድ ክስተት አለና ምንድን ነው ሁሉም በየተራው ለማስተዳደር እድል ያገኙ መሪዎቿ ዜጎቿን በአግባቡ የሀገሪቱን ኢንተረስት ባማከለ መልኩ ማኔጅ አድርገው ባለማስተዳደር የተነሳ ዛሬ ላይ በጣም በጣም የሚያሳዝነኝን ክስተት ሁኔታ ማንሳት ፈልጋለሁ። ሁሉም ሲያልፉ ይሄን ሁሉ ህዝብ ያላት ይሄ ሁሉ ቋንቋ ያላት ሀገር እንዴት እነዚህን ቋንቋዎች እንደው 6ቱን 5ቱን እንኳን ሳንማራቸው ቀረን ብዬ በጣም ይቆረቆረኛል። ይሄ ኃላፊነት የመንግስቷ ኃላፊነት ነው። የነበሩ ያለፉትን ሁሉ ነው የምናገረው። እነዚህን እንኳን በጥቂቱ ሼር አድርገን አውቀናቸው ቢሆን ኖሮ ዛሬ እንዴት ረክተን ወንድሞቻችንን አቅፈን ስመን ልባችን ውስጣችንን አውርተን ተጨዋውተን እናልፈው ነበረ። ስለዚህ ግን ይቅርታ ላቋርጦትና ይመጡልኛል። ግን እኮ ያግባባናል። የኢትዮጵያዊነት ስሪታችን ነው መሰለኝ። እኔ አማርኛ ቋንቋ ተናጋሪ ሆኜ አማርኛ ቋንቋ በማይናገሩ ወንድሞችና እህቶች ቤት ለማረፍ የተገደድኩበት የተፈጠረልኝ አጋጣሚ ነበር። መገደድ እንኳን ሳይሆን ግን የሚሉት ነገር ይገባኛል፣ የምለው ነገር ይገባቸዋል። አንዳንድ የኢትዮጵያ ስሪታችንን መሰለኝና ቋንቋውን ማወቅ ብቻ ለማለት ፈልጌ እውነት ነው። ግን ምንድነው ሀብት ነው፣ የህዝብ ሀብት ነው። እኔ ከህዝቡ አንዱ ነኝ እና ዶርዝኛውን፣ ወላይትኛውን፣ ጉራጌኛውን፣ አኝዋክኛውን፣ ጋምቤላውን፣ ቤንሻንጉሉን እንደዚህ እንግሊዘኛ ለማወቅ ለመታተር እንደዚህ መከራ እንደምናየው ሁሉ ከራሳችን ወርቃማ ነገር ዘገን ብናረግ ኖሮ ዋው ምናምን ላለሁ። ይሄን ደግሞ ኃላፊነት ሊወጡ የሚገባቸው አስተዳዳሪዎቿ ናቸው፣ መንግስታቶች ናቸው ይሄን የሚሰሩት ተቀርጾ በስርዓት ብዙ እንትን ስላለውም ጭምር ፖለቲካሊ አንደምታም አለው ባይዘው ወደዛ አንገባም። ስለዚህ ምንድነው እኛ ለምን እንደዛ እንደሆነ እናውቃለን። ግን አሁን ብንማረው አጀንዳው የሚመለከተው ብንማረው እየሰራችሁ ስለሆነ ብንማረው ደስ ይለኛል። እንዳው ጎደለብኝ ብለው ነው አሁን ከሀገሬ መሪዎቻችን ጎደለብኝ ብለው ከኋላው ጀምሮ ነው የምናገረው። አሁን ዛሬ አይደለም። ዛሬ የተሻለ ነገር የፈነጠቀ እንዳየሁ ደግሞ በእርግጠኝነት ነው። ከዚህ አውድ በኋላ በርካታ ኢትዮጵያውያን እኔ አሁን ከዚህ ሲሄዱ 2-3 ቋንቋ ትንሽ እንደምነህ ደህና ነህ ሆይ እንዲህ ያን ነገሮችን ኮርጄ ነው የምመጣው። ሞር ግን ዲቴል ባወራቸው ኖሮ ብዬ ስለሚቆረቆረኝ ነው። ይሄም ኢትዮጵያዊነት ስሜት ነው። ባይዘም ያወራቸው ይረዳዋታል። ግን አወራቸዋለሁ። ቢሆንም ግን ኢትዮጵያዊነት ስሜትም ነው ይሄ። ሲቀጥል ደግሞ የዜግነት መብትም ነው። ያንዱን አንዱ ቢያወራው ብለህ እንደ መብት ብታስቀምጠው ራሱ ያስኬዳልና መልካም ነው። ብዙ ያጣናቸው በዚህ ውስጥ ስላሉ ነው። እዚህ ድረስ ነው አውዳችን እንትን የሚልህና የሚያስደስትና የምትኮራበት ነው። የማጠቃለያ ዛሬ እንግዲህ የምናወራው ምክንያቱም ኢትዮጵያ እየመከረች ነው። ልጆቿ ከአራቱም አቅጣጫ ተሰባስበዋል። የልባቸው በሻት የኢትዮጵያ አምላክ ረድቷቸው ቢቻል አንድ ቋንቋ ተናግረው አንድ ቋንቋ ማለት አንድ ሀሳብ አይደርሰው ባይሆን በይደር የሚያድረው አድሮ የሚቀድመው ቀድሞ ታሪካዊ ጠላቶቻችንም እነዚህ ሰዎች እኮ ድሮም እንደምንለው ሲግባቡና አንድ ሲሆኑ እኮ ለኛ አይመቸንም የሚለው ነገር በአደባባይ እንዲመሰክሩ
የሚሆንበት ጊዜ እንዲቃረብ እመኛለሁ እንደ ዜጋ፣ ሌላ ምንም አቅም ስለሌለኝ ማለት ነው። አመሰግናለሁ። ዜጋ ትንሽ ነገር ልበልና እንዝጋው ይመስለኛል። እንዳንተም ሀሳብ ተከታይ እንትን አለ። እሺ አጭር ነው የምናገረው። ምንጊዜም አንድ ነገር አንድ ስራ ትጀምረዋለህ። ስራውን ለመጨረስ በርካታ ድካሞች፣ ልፋቶች አሉት። እንደዛ መታሰብ አለበት። ስትሰራ የምትደክምበት፣ የምትለፋበት፣ የማይመችበት ኮንዲሽን በርካታ ነው። ይሄ ደግሞ ሀገራዊ ጉዳይ ነው። የኢትዮጵያ ጉዳይ ትልቅ ጉዳይ ነው። ከብዙ የፖለቲካ ውጥንቅጥ በኋላ ቁጭ ብለህ ስለ ሀገር ልትመክር፣ ሀገር ልትሰራ የተሰበሰብክበት አውድ ነው። ቀላል አይደለም። ከሽ ዝም ብሎ እንደዚህ የምታስበው አውድ አይደለም። ጠንክረህ የተሻለ ነገር አኑረህ በተሻለ ሀሳብ ውስጥ የተሻለችዋን ኢትዮጵያን ፈጥረህ ለመምጣት ብዙ ድካም፣ ብዙ ልፋት፣ ብዙ መነጋገር ይጠይቃል። እነዚህ ነገሮች እየተከወኑ ነው ያሉት። ተስፋችን ግን ምንድን ነው? ውሃ ልካችን በደንብ ለይተን አውቀን ወደ አንድ ጎራ እንመጣለን የሚለውን ተስፋ አስቀምጠን ማለፉ ተገቢ ነው። ወደዛው ልመጣ ነበረ። ተስፋ አሉኝ እንጂ ማጠቃለያም ጥያቄ ሊሆን የሚችለው ከኔ የዜግነት እንደ አንድ ኢትዮጵያዊ ከምመኘው ምኞት ባሻገር እዛ 4,000 ከሚደክሙት ከሚጠፋው ጊዜም ሀሳብም ባሻገር ምን እንጠብቅ? መልካም ነው። ምክንያቱም ቃል መጀመሪያ ነበር። መልካም ነው በሚለው እንያዝ። መልካም ነው። ሁላችንም እየደከምን ያለ ነው፣ እየታተርን ያለ ነው። ጊዜን ሰውተን በእውነት ደክመን በጣም በሩቅ ርቀት ተጉዘው የሚመጡ ለስብሰባው የሚታደሙ አሉ። ስፔሻሊ አዲስ አበባ ውስጥ የሚኖሩ ካምፕ ከሚኖሩ ውጪ ማለት ነው። ለዚህ ጉዳይ ፈረስት ክላስ ሰጥተው ኑሯቸውን ቤታቸውን ክሎዝ አድርገው ዋጋ ሰጥተው ለዚህ ነገር የሚደክሙ የኢትዮጵያ ልጆች አሉ። ይሄ በራሱ ወዴት እንደምንሄድ የሚያሳየን በመሆኑ ይሄ ስብስብ እንዳልኩ ሀሳቦቻችን አንድ ቢሆኑ በአንድ ሰነድ ይፈሳሉ። ሀሳቦቻችን ልዩነት ቢኖርባቸው ልዩነታቸው ተከብሮ ይሰነዳሉ። ታሪክ ስለሆነ ማለት ነው። አሸናፊ የቱ ይሆናል የሚለውን ነገ የምናየው ይሆናል። ያው ሂደት ላይ ስለሆነ ማለት ነው። ዛሬ ላይ ይሄ ነው ብለን ባንድልም ተስፋችን ግን በእርግጠኝነት እኔ ካለው እና ከማየው አውድ አንጻር ግን ኢትዮጵያ የምትባለው አሸንፋ እንደምትወጣ ተስፋ አለኝ። የምታሸንፈው ሀገሬ ነች። ከልብ አመሰግናለሁ። 50 አለቃ ብርሃኑ። ያው የግድ ምክክር ኮሚሽኑ አዳራሹ ስላልሆንኩ ነው ማረጎን የጠራሁት። የማጠቃለያ ሀሳብ አሉት? በስልዝ ጋር ይሄው ነው። እንደዚህ ነው። በቃ ተስፋችን ይሄው ነው። የተወደዳችሁ ተመልካቾቻችን ይህ በሀቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ ሲደርስ የነበረው ልዩ መሰናዷችን ነበረ። በዛሬው ልዩ መሰናዶ ያነሳናቸው ኢትዮጵያ ያለችበት ወቅታዊ ጉዳይ ነው። በተለይ ከሐምሌ 8 ቀን 2018 ዓ.ም አንስቶ የኢትዮጵያ እየመከረች ነው። ልጆቿን ከየአቅጣጫው ጠራች፣ በሯን ዘጋች። ከአዳራሽ ውጪ የበለጠባቸውም በሩ ክፍት እንደሆነ ተናገረች። ችግሮቹን እየነቀሰች ማውጣት ከዛም መፍትሄ መሻት እንዴት እንደሚቻል ኢትዮጵያውያን ከተነጋገሩ፣ ኢትዮጵያውያን ከተወያዩ እንኳን ለራሳቸው ለሌላውም ይተርፋሉ። ጂኦፖለቲካውን እያየ ነው። የተዘጋባት ባህር አልባ የሆነች ምድር መሆኗን እያየን የዜጎቿ ቁጥር ከዕለት ዕለት እየጨመረ እንኳን የወጪ ንግድ ሁኔታችን መሳለጥ አይደለም ለዕለት ችግርም እየተጋረጠብን ያለ ነው። ኢትዮጵያውያን መነጋገር ባለመቻላቸው ነው እያሉ ብዙዎች ጣታቸውን ይቀስራሉ። ጣታችሁን አንሱልኝ፣ ልጆቼን ሰብስቤ እየመከርኩ ነው ብላለች ኢትዮጵያ። ኢትዮጵያ ደግሞ ታሸንፋለች። ጤና ይስጥልኝ።